ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የዚህ ታላቅ መልአክ የቅዱስ ሚካኤል ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ጾሙን ጀምረናል። ይህንን አብይ ጾም ማለት ነው፣ ወይም ታላቁን ጾም ጌታችንና መድኃኒታችን ኢየሱስ ክርስቶስ ጾሞ ያሳየንን የጌታ ጾም፣ የፋሲካ ጾም፣ አብይ ጾም፣ የሁዳዴ ጾም እያለን የምንጠራውን ማለት ነው ጀምረናል። በቤተ ክርስቲያናችን ያው ከ8ቱ ሰንበታት መካከል አንዱ ዘወረደ ዛሬ ተጀምሯል። ለአምሮት ያህል የምንመገበው የጥሉላት ምግብ ግን አሁን እስከ ምሽት ድረስ ይቀጥላል። በዚህ መሰረት ቅበላ ላይ ነው ያለነው ተብሎ ነው በምዕመናን ዘንድ የሚታሰበው። በዚህ በእግር ኳሱ ዓለም የዋንጫ ግጥሚያ ይባላል እና የዋንጫ ግጥሚያ የመጨረሻው ተሸናፊው ይቀርና አሸናፊው ዋንጫውን ይዞ ይሄዳል እና አሁን የዋንጫ ግብግብ ሽሮና ስጋ ይመስላል አይደለም? አሁን ያው ያስረክባል ስጋ ከነገ ጀምሮ፣ ከዛ ሽሮ ነው እየመራ የሚሄደው። ሰው አሁን ግብ ላይ ነው፣ ቅበላ ሳይሆን ብቀላ ላይ ያለ ነው ይመስለው ሰው እና ቅድም ቀሲስ ሲናገሩ በጣም ትንሽ ናችሁ ብለው ተናግረዋል። ለእኔ ግን በጣም ብዙ ናቸው። ያን ፈተና ተቋቁሞ መምጣት እዚህ አሁን ራሱ ቆይ ትንሽ ሰምቼ ሊሄድ የሚል ሰውም ሊኖር ይችላል። ከባድ ነው። ማናገኘው ይመስል የምንበላውን የምንጠጣውን ማለት ነው። መጾም ማለት እኮ መተው ማለት ነው። መጾም ማለት መከልከል ማለት ነው። መጾም ማለት መናቅ፣ መተው። አሁን የምንቀበለው ጾምን ነው አይደለም? እኔ አሁን አልፏል ጊዜው እንጂ ከአንድ ሳምንት በፊት ነው ቅበላ። በነገራችን ላይ በቤተ ክርስቲያናችን ከባለፈው እሑድ ጀምሮ አንድ ሳምንት ወረሃ ወይም ዘመነ ቅበላ ነው በቤተ ክርስቲያናችን እና አሁን የጾም ምግብ የሚጀምርበት ነው ከእሑድ ጠዋት ጀምሮ ማለት ነው። ነጮቹ እንደውም የአይብ ሳምንት ይሉታል። የጾም ምግብ እየበሉ የሚለማመዱበት ነው አንድ ሳምንት፣ ከባባዱን ምግብ የሚተውበት ማለት ነው። እና እኛ ግን እዛው ጋር ነን፣ ግን ስሙ ቅበላ ነው። አሁን መቀበል ማለት ምን ማለት ነው? መሸኘት ማለት ምን ማለት ነው? አሁን እኛ ያለነው አቀባበል ላይ ነው ወይስ አሸኛኘት ላይ ነው ያለነው? ምን ላይ ያለን ይመስላችኋል? አዎ ሽኝት ላይ ነው። እየተላቀሰው ነው ሰው ከተማ ላይ ማለት ነው፣ ግሮሰሪ ውስጥ ምናምን በቃ ግብ ገጥሞ ሊሸኘው ነው ወይኔ ስጋ እያለ። ግን ቅበላ ላይ ይመስለዋል ሰው። ቅበላ ላይ አይደለም። ቅበላ ላይ ከሆነ ሰው እናንተ አሁን ከኤርፖርት ከአውቶቢስ ተራም ከምንም ሰው ትቀበላላችሁ፣ ተቀበለን እናውቃለን። አሁን እንደ ኢትዮጵያም መንግስታትን እየተቀበለች ነው፣ የአፍሪካ መሪዎችን፣ የአውሮፓ ሚኒስቴሮችን፣ ሌሎችን። አሁን ወዳጁን ሰው ሲቀበል ያ እንግዳው የሚጠላውን ነገር ይዞ ነው የሚቀበለው ወይስ የሚወደውን ነገር ይዞ ነው የሚቀበለው? አዎ እቅፍ አበባ ተይዞ በህፃናት ይሰጣል። ለምን ነው በህፃናት የሚሰጠው? ለምን በትልልቆች አይሰጥም? የህፃን ፍቅር ንጹህ ነው፣ ልቡ ንጹህ ነው። ልክ በንጹህ ልብ እንወዳለን ስንል ውሸታችንን ቢሆንም ማለት ነው። ትልልቅ ሰው አይደለም የሚቀበሉ፣ ትንሽ ልጅ ነው። ከዛ ያ ትልቅ እንግዳ ዝቅ ብሎ አበባውን ይቀበልና የልጁን ግንባር ጉንጭ ይስማል። በንጹህ ፍቅር ነው የምንቀበል ስንለው ደስ ይለዋል። የሚያየውን የሚበላውን የሚጠጣውን የሚያርፍበትን አመቻችተን
እንግዳውን የምንቀበለው። እሺ አሁን ቅበላ ላይ ነን። የምንቀበለው ምንድነው? ጾም ምንድነው የሚጠላው? ምንድነው የሚወደው? ምን ይዘን ነው የምንቀበለው? እርግጠኛ ነኝ ነገ ስናስቀድስ ከጥርሳችን ውስጥ ስጋ እያወጣን ነው እናስቀድስ። ምክንያቱም እስከ 6 ሰዓት ግብ ላይ ነና። እንደውም ያስቀድስ ራሱ ጀግና ነው፣ ይደክማል። ሰኞው ብዙ ሰው ይደክማል ሲጠጣ ስለሚያመሽ ማለት ነው። እና አቀባበል ላይ ነው ያለ ነው። በጣም ከባድ ነው። ብልሆች ደግሞ አሉ ከንስሐ አባቶቻቸው ጋር የተነጋገሩ የሚያስቀድሱበትን ልብስ ያመቻቹ፣ የሚያስቀድሱበትን ቦታ የመረጡ፣ በጊዜ የሚተኙ፣ ከዛ በኋላ ፍቃድ ከመስሪያ ቤት ወስደው ክርክር ሙግት ያለባቸውን የዘጉ፣ የተጣሉትን የታረቁ፣ እነዚህ እድለኞች ናቸው። የበደሉትን የካሱ፣ የቀሙትን የመለሱ፣ በቃ ጾም ሊገባ ነው ይቅር በለኝ የሚባባሉ፣ እነዚህ ወደ ጾሙ የሚሮጡ ማለት ነው። አሁን ጾሙ ነው ድንገት የሚደርስብን ብዙዎቻችን። ድንገት ገባ እንዴ በቃ ገባ አለቀ። ውፍ ይሄማ በጣም ትልቅ ጾም ነው አይቻልም ሁሉ የሚል ሰው አለ። እግዚአብሔር ለሁላችንም ልቦና ይስጠን። ስለዚህ የመጣችሁት ጀግኖች ናቸው በእውነት። በቅበላ ሰዓት በዚህ ምሽት በቤተ ክርስቲያን ተገኝቶ ቃለ እግዚአብሔር ለመስማት መጓጓት ሰማዕትነት ነው። ትታችሁት ነው የመጣችሁት። ስለዚህ እኔ ያደንቃለሁ። በጣም ብዙ ሰው ነው የተገኘው። እንዴ ንግስ ወይም ደግሞ ድግስ እኮ ነው፣ ወይም ሰርግ ነው የሚመስለው እኮ ከተማ ደግሞ ማይጾሙ እኮ ነው ቢጋብዙ። እኔ እንኳን ያው ነገ ስለምቀጥልበት አንተ ብላ እያለ ነው የሚጋብዙ። ችግር የለው። እግዚአብሔር ለሁላችንም ልቦና ይስጠን። በመብል ምክንያት የእግዚአብሔርን ስራ አታፍርስ። በዚህ ርዕስ ነው የምንነጋገረው። እግዚአብሔር ቢፈቅድልን ለተወሰነ ደቂቃ ቅበላም ስለሆነ በጊዜ ደግሞ እንለቃችኋለን። ትክክል ነው። በጊዜ ሄዳችሁ እናቶቻችሁን አባቶቻችሁን ደግሞ ጾም የምታስይዙ ትኖራላችሁ ከልጆቻችሁ ጋር። ስለዚህ መምሸትም የለበትም እውነት ለመናገር እና በጊዜ እንለቃችኋለን። በዚህ ርዕስ ነው የምንነጋገረው። ሮሜ ምዕራፍ 14 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። የሐዋርያው የቅዱስ ጳውሎስ መልእክት ለሮም ሰዎች የተጻፈ ነው። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። የሚገርም ነው። በሆድ ምክንያት ተበልቶ ወደ ዳሪ በሚጣለው ምክንያት፣ በሚያልፈው ምክንያት፣ በምግብ ምክንያት የእግዚአብሔርን ሥራ አታፍርስ። የእግዚአብሔር ሥራ የሚላት አሁን እዚህ ጋር ጾምን ነው። ጾም የእግዚአብሔር ሥራ ነች። ስለ እግዚአብሔር ለእግዚአብሔር የምንፈጽመው ወይም ከምንፈጽማቸው ስርዓቶች መካከል አንዱ ነው። በኋላ አሳያቸዋለሁ። ሌሎቹም በርካታ የእግዚአብሔር ስራዎች አሉ በመብል ምክንያት የምንሽራቸው። አንዳንድ ሰው እኮ በመብል ምክንያት ማተቡን ይበጥሳል። በመብል ምክንያት ሕሊናውን ይሸጣል። በመብል ምክንያት እውነትን ይሸቅጣታል። እረ ሀገርንም ይሸጣል በመብል ምክንያት። እና ታዲያ ምን ልብላ የሚል ሰው እኮ አለ። እንጀራዬ ነው ምን ላርግ? ገላውን እየሸጠ እውነትን አሳልፎ እየሰጠ ወገኑን እየሸጠ በመብል ምክንያት የእግዚአብሔር ሥራ አታፍርስ። በሆድ ምክንያት የመጀመሪያው ሰዎች ከገነት የተባረሩት በመብል ምክንያት ነው። የእግዚአብሔር ሥራ አፍርሰው ነው ወደ ምድረ ፋይድ ወደ ምድረ ሐሳር መርገም የተጣሉት አዳማውያን በሙሉ የደረሳቸው ማለት ነው። እና ዝም ብሎ አይደለም የተጻፈው። ሰው በጣም ምክንያታም ሆኗል። ምክንያት ይደረድራል። ላለማስቀደስ ምክንያት፣ ላለመጾም ምክንያት፣ ላለማገልገል ምክንያት፣ ላለመዘመር ምክንያት፣ ላለመቀደስ ምክንያት፣ ላለመላላክ ምክንያት። በጣም ምክንያታም ሆኗል ትውልዱ። በቃ እኔ በዚህ ምክንያት አልጾምም፣ በዚህ ምክንያት ወደ ቤተክርስቲያን አልመጣም፣ በዚህ ምክንያት አንድ ጫማ የሚጠርግ ልጅ ትልቅ ጉባኤ ተዘጋጅቶ ወደ ክፍለ ሀገር ሄደን ጉባኤው ሰዓቱ እስከሚደርስ ከመኪና ወርደን ጫማ እናስጠርጋለን። ዘማሪያን ሰባኪያን አለን እና ልጁ ስለ ቤተክርስቲያን ማውራት ጀመርን። እዚህ ከተማ ጉባኤ እንዳለ ታውቃለህ አለው። አዎ። በኋላ ሄደህ ትማራለህ? አይ አልማርም፣ አይመቸኝም አለ። ክርስቲያን ነህ ግን አለው። አዎ። ታዲያ አንገት ላይ እኮ ማተብ የለም ስለው አይ ስራ ስለበዛብኝ ነው አስራለሁ አለ። እና የገረመን ስራ ስለበዛብኝ ነው መልሱ። ማተብ ለማሰር ማለት ነው።
ስራ ስለበዛብኝ ነው እንጂ አስራለሁ ከልቡ ነው የሚመልሰው። ማተብ ለማሰር እንኳን ቢዚ የሆኑ ሰዎች አለ። በጣም የሚገርም እኮ ነው። ነጠላ ለብሶ ለማስቀደስ ቢዚ ነን። የግል ጸሎት ለመጸለይ ቢዚ ነን። ዳዊት ለመድገም ቢዚ ነን። ውዳሴ ማርያም ለማንበብ ቢዚ ነን። በጣም ሌሊት ተነስተን ምን ሰራው ስንት እንቶ ፈንቶ ስራ አለ። ምናመሽበት አንገት ለአንገት ተያይዘን ስንት ተርታ የሆነ ስራ አለ። አቡነ ዘበሰማያት ቆሞ ለመጸለይ ቢዚ ነን። ሻይ ያማሰልን ነው አባታችሁ ላይ በሰማያት የምትኖር ምን ነው ባካናዎች ነን። እግዚአብሔርን ተረጋግቶ ለማናገር በጣም ቢዚ ነን። ኧረ እግዚአብሔር ይታዘበናል፣ በጣም ይታዘበናል። የጸሎት ጊዜ የለኝም ማለት ነው። አንድ ወዳጄ ማለት ነው ደቡብ አፍሪካ ነው ያለው እና ሰዓት የለኝም በቃል እንዳልጸልይ ደግሞ አልቻልኩትም። እሺ ጠዋት ተነስተ ምንድነው የምታደርገው? የቆን ውሎህን ንገረኝ አልኩት። ከሌሊቱ 11 ሰዓት እነሳለሁ አለ። ይሄ ጠዋት ሰው ነው። እሺ ከዛስ? ስፖርት እሰራለሁ አለ። እስከ ስንት ሰዓት? እስከ 1 ሰዓት። ከዛስ? መጥቼ ሻወር ወስዳለሁ። ከዛስ? ቁርሴን እበላለሁ፣ ወደ ስራ እሄዳለሁ። ለጸሎት ቢዚ ነው። ሌሊት 11 ሰዓት ግን ለስፖርት ይነሳል። እግዚአብሔር እኮ 1 ሰዓት አይፈልግም። 1 ደቂቃ ቆመን ለምን አናናግረው? እንዴት እናሳንሰዋለን ከስፖርት? ከተራ ቦታ የተወሰነ ሰዓት ቀንሶ በእግዚአብሔር ፊት መቆም ኧረ በጣም ትዝብት ነው። በጣም ሩጫ ነው ይላል። ስታገኙ ቤተክርስቲያን አትመጣም ሰሞኑን ሩጫ እኮ ነው፣ ኑሮ እኮ ነው፣ ኑሮ ሩጫ ነው ይላል። በእግዚአብሔር ፊት ለመገኘት ሩጫ። እስረኛ እኮ ይቆጠራል። ማታ ማታ ታውቃላችሁ አይደል? ቆጠራ አለ እኮ ካምፕ የሚኖር ሰው ይቆጠራል። እንደኛ በእግዚአብሔር ፍቅር እኮ ታስረናል። መቼ ነው እየመጣን የምንቆጠረው? በቤተክርስቲያን ቀርበን አለው ፈጣሪ ለምን አንለውም? አለው ቅዱስ ሚካኤል ባሪያህ አለ፣ ግን ደካማ ነኝ አቅም የለኝም ግን አለው አትርሳኝ ምንለው መቼ ነው እየመጣን የምንቆመው በፊቱ? ያ ቀን አላው በሁሉ ቦታ አለን፣ ግን ደግሞ ግዴታችን መሆኑን መዘንጋት የለብንም መቆም በእግዚአብሔር ፊት ማለት ነው። እና ለመጾምም ብዙ ምክንያታሞች ስላሉ እነዛን ለመናገር ነው ይህንን ርዕስ የመረጥኩት። በመብል ምክንያት የእግዚአብሔር ሥራ አታፍርስ። አሁን ላለመጾም ብዙ ምክንያት የሚደረድሩ ሰዎች አሉ። ከሁለት ቦታ ነው ምክንያቶች የሚመነጩት። የመጀመሪያዎቹ ሰዎች እነዚህ የማያምኑ መናፍቃን የምንላቸው ተጠራጣሪዎቹ፣ በተለይ የፕሮቴስቶ ዓለም ጾም ላለመጾም የማያመጡት ምክንያት የለም። አሁን በቅርብ አንድ ፓስተር የለጠፈውን ልጥፍ አይቻለሁ ፌስቡክ ላይ። ምንድነው የሚለው? ኢየሱስ ጾመ ብለን እኛ ምን ጾመው ጾም የለንም ይላል። ኮራ ብሎ ኢየሱስ ስለ ጾመ የኢየሱስ ጾም ብለን ምን ጾመው ምንም የለንም ማለት ከባድ ነው። ክርስቶስን አንከተለውም ማለት ነው፣ ሙሉ ለሙሉ ማለት ነው። ስላደረገው አናደርግም ማለት እኛ የክርስቶስ ተከታዮች አይደለንም እያለ ነው። ለስብስቡ ቶሎ ወሽሮክ ነው። ከዛ ስብስብ ክርስቶስ የሰራውን የማትሰራ ከሆነ ምን ታረጋለህ? ክርስቶስ ያደረገውን የማታደርግ ከሆነ ምን ታረጋለህ? እዛ ስብስብ ውስጥ በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል እያለ የጾመውን መጾም ኃጢአት ነው እንዴ? ክርስቶስ የጾመው ጾም ነው ብሎ ማወጅ ኃጢአት ነው። ይሄን እንደ ትምህርት ይቆጥሩታል ብዙ ሰዎች። ሃይማኖተኛ ስላልሆንን ጌታ የጾመው ጾም ብለን አንጾምም። እግዚአብሔር ይስጣቸው ሃይማኖተኛ አይደለንም ብለዋል። ሃይማኖተኛ አይደለም። ሃይማኖተኛ መሆን ማለት ክርስቶስን ማምለክ የማይመስላቸው ሰዎች አሉ። ምክንያት ነው ይሄ ለመብላት ጾምን ለመሻር ምክንያት። ከሁለት ቦታ ነው ምክንያቱ የሚመነጨው። አንዱ ከፕሮቴስቱ ዓለም ወይም ከማያምኑ ሰዎች፣ ሁለተኛው ከሚያምኑ ከኛው መካከልም ምክንያት የሚያመጡ ሰዎች አሉ። ሁለቱ ክፍል ላይ የሚነሱ ምክንያቶችን አለፍ አለፍ አድርገን እናያለን። በመጀመሪያ በዛኛው በውጭው ከቤተክርስቲያን በአፋ የሆኑ ሰዎች ጾምን እንዴት እንደሚያንኳስሱት እና ምን ምክንያት እንደሚጠቅሱ 4 ነጥቦችን ብቻ ነው ማነሳው። በጣም ብዙ ነው፣ ግን ዋና ዋና ነጥቦች እነዚህ ናቸው። አንዱ አንጾምም ይላሉ። ለምን? መጽሐፍ ቅዱሳዊ አይደለም ጾም ይለዋል። መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስ ጌታ ጾሟል፣ በቃ እኛ እንድንጾም አልተገደድንም። ሰዎች የሰሩት ስርዓት ነው። ሃይማኖት ደግሞ ሰው የተከለው ነው። በዚህ ቀን ጾም፣ በዚህ ቀን ብላ፣ ይሄን አትብላ የለም መጽሐፍ ቅዱስ ላይ ይላል። ስለ ጾም ምንም የለም።
የሚገርመው ግን አህያ የጫነችውን ጭነት አትመገበውም ይባላል። ማር ተጭና የሚሰጣት ግን ሳር ነው። ትጫነዋለች፣ የተጫነችውን አትበላም። መጽሐፍ ቅዱስ በያዘ አይደለም። መጽሐፍ ቅዱስን በደንብ ማወቅ ያስፈልጋል። መጽሐፍ ቅዱስ ስለ ጾም መናገር የሚጀምረው ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ከመመለስ አይደለም። ጾም አለ ወይስ የለም የሚለውን ጥያቄ ከመመለስ አይደለም የሚጀምረው። እሱን ዘሎታል። ያስፈልጋል አያስፈልግም ዘሎታል። እሱ አለ የለም ዘሎታል። መጾም ይገባል አይገባም ዘሎታል። መጽሐፍ ቅዱስ ከምንድን ነው የሚጀምረው? ከአጿጿም ነው የሚጀምረው። ስለ አጿጿም ስርዓት ነው የሚነግረን። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ ስትጾሙ እንደ ግብዞች አትጠውልጉ ይላል። ምን ስታደርጉ ነው ያለው? ስትጾሙ። ስትጾሙ ካለ ጾም አለ የለም? በቃ ባይ ዲፎልት አለ። ስላለ ነው ስትጾሙ ያለው። ጾም አለ ተጠንቀቁ፣ ጾም የሚባል ስርዓት አለ አላለም። ስትጾሙ እየጾሙ ነው ማለት ነው። ጾም ተፈቅዷል ማለት ነው። አሁን ስትሻገሩ መኪና እየተጠነቀቃችሁ ብዬ ከተናገርኩ ትሻገራላችሁ ማለት ነው እንጂ እዚህ ተወስናችሁ እድሜያችሁን ሙሉ የምትኖሩ አይደላችሁ። ስትሄዱ ቀስ ብላችሁ ሂዱ ከተባለ ትሄዳላችሁ ማለት ነው። ይሄዳሉ አይሄዱም የሚል ጥያቄ አይመጣም። ስትጾሙ ብሎ ነው የጀመረው። የሚገርም ነው። መጾም ግድ ስለሆነ ስትጾሙ ይልቁንም አጿጿማችሁን አስተካክሉ፣ እንደ ግብዞች አትጠውልጉ። ግብዞች ለሰው ጦመኛ መስለው መታየት ይፈልጋሉ። ዲክታተሮች፣ ቲቢተኞች ናቸው። መታየት ተሪዮ ኡፍ ይሄ ጾም ደግሞ ገባ፣ ምን ነው ሰሞኑን ፊት ከሳ ብሏል፣ ጾሙ ነዋ ይላል ግብዝ። እኔ እኮ ጾመኛ ነኝ ይላል። አሁን ቤት ይገባና ከሰዓት አስቀድሶ የሚበላ ይጠይቃል። የለም ምን ሆነ በላ ነው እኛ እኔ እኮ ጾመኛ ነኝ ይላል። እና ምን ይጠበስልኝ? እኔ እየጾምኩ ምድረ አጋሰስ እዚህ እየበላ ይሳደባል እንዴ? እና ምን ይጠበስልህ? እየጾምኩ እንደሆነ የሚያውጁ አሉ ጾማቸውን ማለት ነው። በሰው ፊት ኩስስ ብለው የሚታዩ እንዲታወቅላቸው የሚፈልጉ 10 የምራቃቸውን ጥቅ እንዲሉ በጭራሽ እንደዚህ እንዳትጾም ይላል እግዚአብሔር። በጣም ይገርም እኮ ነው። ደስ ያለ ጾም። ጾም ራሷ የደስታ ምልክት ናት። ፍስሃን፣ ደስታን፣ የልብ ሐሴትን ነው የምታመጣው ጾም በትክክል ከጾምናት ማለት ነው። ፊታችን ያበራል። ምክንያቱም በዚህ በትንቢተ ዳንኤል ላይ እነዛ 3 ሕፃናት 10 ቀን ፈትነን ብለውት ሽንብራ ጥራጥሬ እየተመገቡ ጮማውን ጠጁን ትተውለት በጾም ቆይተው ከ10 ቀን በኋላ ሲያወጣቸው ይላል በቤተ መንግስቱ ምግብ ከቆዩት ይልቅ የነሱ ፊታቸው አብርቶ ሰውነታቸው ወፍሮ ታየ ይላል። አየው ጾም እንደዚህ ነች። በትክክል ስትጾም ሰውነት ይወፍራል፣ ፊት ያበራል። እንደዛውን ስትጾሙ እንደ ግብዞች አትጠውልጉ። አንተ ግን ስትጾም በስውር ላለው አባትህ እንጂ ጦመኛ መስለው እንደሚታዩ ሰዎች ማለት ነው ለሰዎች እንዳትታይ ራስን ተቀባ፣ ፊትን ታጠብ። በስውር የሚያይ አባትህ በግልጥ ይነግርሃል፣ ማን ይሰጥሃል ይላል። ስለዚህ ከአጿጿም ነው የጀመረው መጽሐፍ ቅዱስ። በሐዋርያት ዘመንም ጸሐፍት ፈሪሳውያን ክርስቶስን ጥያቄ ጠይቀውት ነበር። የዮሐንስ ደቀ መዛሙርት ወደሱ ቀርበው ይላል እኛና ፈሪሳውያን ብዙ ጊዜ እንጦማለን፣ ደቀ መዛሙርቱ ግን አይጾሙም። ለምንድን ነው የማይጾሙት ያንተ ተማሪዎች የሚል ጥያቄ ተጠይቆ ነበር። አይ ጾም አያስፈልግም ብሎ መልሶ ቢሆን ኖሮ እኛም ይሄን አጀንዳ እናነሳም ነበር። ተከታዮቹ ለምን አይጾሙም ተብሎ ተጠየቀ እና ሲመልስላቸው እንዲህ አለ። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን? ጾምን ሱባኤ ሐዘን በኃጢአት ምክንያት የምንፈጽመው ሱባኤ ሐዘን ለቅሶ መሆኑን እግረ መንገዱን ገለጠላቸው እና ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይገባልን? ነገር ግን ሙሽራው ከእነሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጦማሉ አለ። ያን ጊዜ ምን ይሆናሉ አለ? ሙሽራው ያለው ራሱ ነው። ሚዜዎች ሐዋርያት ናቸው። እኔ ከነሱ ጋር እያለሁ እነሱ አይጾሙም አለ። ለምን? በእኔ ጾም ነው ዓለም የሚድነው።
በኔ ጸሎት ነው፣ በኔ ጥምቀት ነው፣ በኔ ጾም፣ በኔ ጸሎት፣ በኔ ጥምቀት፣ በኔ የድነት ስራ ማንም ጣልቃ አይገባም። እነሱ አይያዙም፣ እነሱ በጥፊ አይመቱም፣ እነሱ ወደ ገዳም አይሄዱም፣ እነሱ አይጠመቁም፣ እነሱ አይሰቀሉም። እኔ ነኝ ይሄን ማረገው። እኔ ከሄድኩ በኋላስ ይጾማሉ። ጾመ ሐዋርያት ያላት ይቺ ቤተክርስቲያን ነች። አይ ሐዋርያትን እንከተላለን የሚሉ ሰዎች የታል የሐዋርያትን ጾም የሚጾሙት? ጾመ ሐዋርያት በላ የሰኔ ጾም ማለት ነው። ሐዋርያት የጾሙት ጾም ይሄንን ነው። ይጾማሉ እኔ ሲሄድ እሱ ካረገ በኋላ ማለት ነው። ሐዋርያት የመጀመሪያ ስርዓታቸው ጾም ነው። በየሀገረ ስብከታቸው ከመሄዳቸው በፊት ማለት ነው። ክህነቱን ከተቀበሉ በኋላ የማሰርና የመፍታት ስልጣኑን ካገኙ በኋላ 40 ቀን ራሳቸውን በጾም በጸሎት አቆይተዋል። የሐዋርያት ጾም ብለን እንጾመዋለን። ሐዋርያት ተጠቅመውበታል፣ እናንተም ብትጾሙ ትጠቀሙበታላችሁ ብላ ቤተክርስቲያን ሰርታልናለች። የዚህች ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት ቀላዋጭ አይደለንም ማለት ነው፣ ቀላዋጭ ስላልሆነ። ስለዚህ ጾመ ሐዋርያት እንደሚጾሙ ነግሮናል። መጾም በመጽሐፍ ቅዱስ በብዙ ቦታ ነው የተነገረው። ለጊዜው ይበቃናል። ሁለተኛው መጽሐፍ ቅዱስ ላይ የለም የሚሉት አንደኛው ነው። ሁለተኛው እሱ ጾመውልናል የሚሉት ነገር ደግሞ አለ። በቃ እሱ ጾመውልናል፣ አንጾምም። እሱ መከራ ተቀብሎልናል፣ በቃ እኛ አሁን ዘንጠን መኖር ነው። ለክርስቶስ እንዘንጥ የሚልም ድርጅት አለ። ክርስቶስ ደስ የሚለው እኛ ስንዘንጥለት ነው፣ ስንበላ ስንጠጣ እንጂ ራሳችንን ጭምት አድርገን አስረን አይደለም። ይሄ ዘና ፈታ ማለት ነው። አዳራሹ ላይ ታችሁታል። ፀጉራቸውን ለቀው ሚኒስከርት አድርገው ጨፍር ነው በቃ። ጭንቀት አይፈልግም ክርስቶስ ይባል። ሁሉን ነገር ፈጽሞታል እሱ። ባታዊ ነኝ መነኩሴ ነኝ 40 ቀን መጾም ምናምን የለም፣ ነፃ ወጥተሃል ይላል። ጥሩ ጾሞልናል አንጾምም እንዳሉት ሁሉ ክርስቶስ እኮ ሲበላ ታይቷል። በልቶልናል አንበላም ለምን አይሉ? ክርስቶስ ተጠምቋል። ከዚህ በኋላ አንጠመቅም ተጠምቆልናል ለምን አይሉ? ለምን በየኩሬው ይነክሩታል ሰው? ክርስቶስ አስተምሯል። ከዚህ በኋላ አናስተምርም ለምን አይሉ? ክርስቶስ ሞቷል። ለምን አንሞትም አይሉ? ትሞታለህ። ምክንያቱም ክርስቶስ ካደረገው ሁሉን ነገር በቃ ከተባለ ሁሉንም ነገር ነው መተው ማለት ነው። የተወሰነ ነገር መርጦ አይደለም። እኔ ግን የሚያሳዝነኝ ክርስቶስ ታዲያ የጾመው ጾም እኛ እንድንጾም አርአያና ምሳሌ ለመሆን ካልጾመ ለምንድን ነው የጾመው? ክርስቶስ ምን ያደርግለታል? ጾም ምንድን ነው የሚጠቅመው? ለሱ ዋጋ እንዲያገኝበት ነው። ንጽሐ ሥጋ ንጽሐ ነፍስ እንዲሰጠው ነው። ምሕረት እንዲያገኝ ነው። ለምን ጾመ? እንቆቅልሹ እሱ ነው። አርአያ ምሳሌ ለመሆን ካልሆነ ለምን ጾመ? ለምን ተሰቀለ? ለማዳን ካልሆነ ቅጣት ነው ስቅላቱ። አይሁድ እንዳሉት ስቅላቱ የድህነት ካልሆነ ቅጣት ነው። ጥምቀቱ የድህነት ካልሆነ ልጅነት ሊያገኝ ነው ክርስቶስ የተጠመቀው። ማን የክርስትና ስሙ? ለምን ተጠመቀ? ለኛ ሕግ ለመስራት ካልሆነ በስተቀር እንደ ተጠመቀ እንጠመቃለን፣ እንደ ጾመ እንጾማለን፣ መከራ እንደ ተቀበለ እንቀበላለን። ከሱ ጋር በጥምቀት ስንቀበር ከሱ ጋር እንነሳለን። የሐዋርያት ትምህርት ነው። በቃ ሰርቶልናል የሚባል ትምህርት የለም ወዳጄ፣ የለም። ስለዚህ ክርስቶስ ጾሞልናል የሚሉ አሉ። ለዚህ አንድ ጥቅስ ብቻ ነው የምጠቅሰው። የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ነው። ቅድምም ተናግሬዋለሁ። በእኔ የሚያምን ይላል ክርስቶስ። ልብ አድርጉ። በእኔ የሚያምን እኔ ክርስቶስ እንደሆንኩ የባህሪ አምላክ እንደሆንኩ የአብ የባህሪ ልጁ እንደሆንኩ እግዚአብሔር እንደሆንኩ በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል አለ። እሱም ብቻ አይደለም ያለው፣ ከዚህም በላይ ያደርጋል። አይገርምም? ክርስቶስ አካሉ ሰውነቱ አልተፈጨም፣ አጥንቱም አልተሰበረም በነቢያት እንደተነገረው። እነ ቅዱስ ጊዮርጊስ ግን ተፈጭተው ተበትነዋል። እኔ ላይ ያላያችሁትንም ያሳያችኋል። ከዚህ በላይ በእኔ አምላክነት ማለት ነው። የእነ ተክለ ሃይማኖት እግራቸው ተቆርጧል። ያሳያችሁ ከዚህም በላይ ያደርጋል አለ። በእግዚአብሔር ቸርነት ማለት ነው። እኔ የማደርገውንም ያደርጋል። ቅዱስ ጳውሎስ ምንድን ነው ያለው? እኔ ክርስቶስን እንደመሰልኩ እንደምመስል
እናንተ ደግሞ ማንን ምሰሉ አለ? እኔን ምሰሉ። እኔ ክርስቶስን መስየዋለሁ፣ እናንተ እኔን መምሰል ከቻላችሁ በቂ ነው። ተያይዘን ክርስቶስን ነው የምንመስለው ማለት ነው። ስለዚህ አንዱ ምን መስለው በመጾም ነው። አንዱ ምን መስለው ወደ ገዳም በመሄድ ነው። በዚህ ነው ምን መስለው። አንዱ ምን መስለው ራስን ለሌላው አሳልፎ በመስጠት ነው። አንዱ ምን መስለው በምህረት ነው፣ በቸርነት በይቅርታ። አንዳንድ ሰው በጣም ሲበሳጭ በቤተ ክርስቲያን አካባቢ አንዳንድ ነገሮች ሲያይ ወይኔ እኔ እግዚአብሔርን በሆን ኖሮ ይላል። እግዚአብሔርን በሆን ኖሮ ምን ሊያደርግ ነው? ጠራርጎ ሊያስወጣል አይደለም። ግን እግዚአብሔርን መሆን መበቀል፣ ማጥፋት፣ መግደል ብቻ ነው። እግዚአብሔርን መሆን እኮ መስቀል መሸከም ነው። እግዚአብሔርን መሆን በጥፊ መመታት ነው። የመታ ማን ነው ሲባል ዝም ማለት ነው። እግዚአብሔርን መሆን እኮ ማዳን ነው፣ ተላልፎ መሰጠት ነው። እግዚአብሔርን መሆን መከራ እየተቀበሉ ምን ማለት ነው? የማያውቁትን ያደርጋሉና ምን በላቸው። እሱን እንዴት እንረሳዋለን? እግዚአብሔርን መሆን እኮ ይቅር ማለት ነው። እኔ እግዚአብሔርን በሆን ኖሮ ይላሉ እንዴ ሰዎች። አትሆንም፣ መቼም አትሆንም። እግዚአብሔር ዝም ብሎ ስልጣኑን አይሰጥም። መሆን እሱ ነው። ይረሱታል። አየው፣ ጸድቀናል፣ ድነናል ምናምን እንደምትለው መጾም አለብህ። እግዚአብሔርን መሆን መሰደድ ነው። እግዚአብሔርን መሆን መውደቅ፣ መስገድ፣ ማልቀስ፣ ተላልፎ መሰጠት፣ ሌላውን በፍጹም ልብ መውደድ፣ ይቅር ማለት ነው። በእኔ የሚያምን እኔ የማደርገው እሱ ደግሞ ያደርጋል። በክርስቶስ የማመናችን ምልክቱ አንዱ የጌታን ጾም በመጾማችን ነው። እድለኞች ነን። የጌታን ጾም ማይጾም በእግዚአብሔር አያምንም። እሱ የሚያደርገውን እያደረገ አይደለም። በእኔ የሚያምን እኔ የማደርገውን ያደርጋል አለ። የቱን ሊያደርጉ ነው ታዲያ? የቱን ሊያደርጉ ነው? እኛ የምናደርገው ለራሳችን ድነት ነው። ልዩነቱ እሱ ነው። እሱ ያደረገው ግን ለእኛ ድነት ነው። እኛ ለሌላው ድነት ማድረግ አንችልም። ለራሳችን ነው፣ ነፍሳችን ለማትረፍ። የእኛ የጸጋ ነው፣ የእሱ የባህሪ ነው። ግን እንደ አቅማችን እናደርጋለን። ስለዚህ እሱ ጾሞልናል የሚባል ነገር አይሰራም። ሶስተኛው እሺ እንጾማለን ይላሉ። ሶስተኛው ምክንያታቸው ግን አሁን መጾም ጀምረዋል። አንዳንዶቹ የፕሮቴስቱ ዓለም ጥያቄ እየጠየቁ ምዕመናን ለምንድን ነው እኛ ማንጾመው? ምክንያቱም ኦርቶዶክሶች ጾም አላቸው፣ ካቶሊኮችም ጾም አላቸው፣ ሌሎቹም እንደዚህ የጾም ስርዓት መጽሐፍ ቅዱስ ላይም አለ። ለምንድን ነው እኛ ማንጾመው? ሲወጠሩ አሁን አዲስ ስርዓት አምጥተዋል። በፈለግከው ሰዓት ጾም ታውጅና ብትፈልግ እስከ 6 ትቆያለህ። ጾም ራስን ከምግብ ነፃ ማድረግ ነው። ብትፈልግ እስከ 8 እንደፈለግከው አንተ እንዳቅምህ። ከዛ ግን ሲያበቃ ያገኘውን ትበላለህ፣ ወተቱንም አይጡንም ጉርጡንም ማለት ነው። ይሄ ደግሞ የጾም ስርዓት አይደለም። አንደኛ በፈለግከው ሰዓት እንደፈለግክ ትጾማለህ የሚል የለም። ሁለተኛ በጾም ጊዜ ያገኘውን እንድትበላ መጽሐፍ ቅዱስ አያሰናብትህም። የለም እንደዚህ አይነት የጾም ወራት ይሄ የሰኔ ጾም፣ አብይ ጾም፣ ፍልሰታ፣ ዓርብና ረቡዕ የሚባል የለም ይለዋል። 7ቱ አጽዋማት ብሎ ነገር የለም። ይሄ ስርዓት ነው፣ የተጫነብህ ነው። በፈለግከው ሰዓት የለም ወዳጅ። ያለ ስርዓት መጽደቅ አይቻልም። አንዳንዱ ስርዓት አያጸድቅም ይልሃል አይደል? ያለ ስርዓት መጽደቅ አይቻልም በፍጹም። በህግ በስርዓት አይደለም ያለ ስርዓት መጽደቅ። ያለ ስርዓት በተከራየው ቤት መግባት መውጣት አትችልም፣ ያከራይ ህግ አለ። ያለ ስርዓት መኖር አይቻልም። መጽሐፍ ቅዱስ እንደዚህ ይላል። የሐዋርያው ቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ይላል ቅዱስ ጳውሎስ ነው። ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ሁሉም ይሁን ግን በምን ይሁን? በአግባብና በስርዓት ይሁን። የስርዓት ቤት ናት ቤተ ክርስቲያን። የወንድ አንቀጽ ወይም መግቢያ አላት። የሴቶች አንቀጽ ወይም መግቢያ አላት። የካህን በር ወይም መግቢያ አላት። የሴቶች አለባበስ አለ፣ የወንዶች አለባበስ አለ፣ ስርዓት አለ። ስርዓት አያጸድቅም የሚል ሰው እኮ አንገቱ ላይ ከረባት አድርጎ ነው። ለምን እግሩ ላይ አድርጎ? ለምን እግር ላይ ከረባት አታስርም ብትለው ስርዓት አይደለም ይላል። ለምን እጁ ላይ ከረባት አያስርም? ለምንድን ነው ካልሲ አድርጎ ጫማ የሚያደርገው? ለምን ጫማውን አድርጎ በኋላ ካልሲውን ጫማው ላይ ለምን አያደርገው? ስርዓት አይደለም። በምድር ላይ በስርዓት እየኖርክ እንዴት ነው በሰማይ ስርዓት የሌለው? ሊበሏት ያሰቧት እንደሚባለው ይሄ ጾም ስርዓት ግን መጽሐፍ ቅዱስ ላይ እንደዚህ ይላል። ሁለት
ጥቅሶችን ላስቀምጥ። አንደኛ የሐዋርያት ሥራ ምዕራፍ 27 ቁጥር 9 ቅዱስ ጳውሎስ ሲናገር ብዙ ጊዜም ካለፈ በኋላ ይላል። በደንብ ስሙኝ። ብዙ ጊዜ ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበር ይላል። ብዙ ጊዜ ካለፈ በኋላ አለና የጦም ወራት አሁን አልፎ ነበር። የምን ወራት ነው ያለው? የጾም ወራት ነበር በመጽሐፍ ቅዱስ። የጾም ወራት አሁንም ቤተክርስቲያን አላት። የጾም ወራት አሁን የያዝነው የምን ወር ነው? የጾም ወር ነው። ከነገ ጀምሮ የጾም ወራት። ይሄ ወራት እነዚህ የጾም ወቅቶች ሲያልፉ ደግሞ ፍስክ ይመጣል አላት ቤተክርስቲያን። የት ነው የጾም ወራት ያለው? እዚህች ቤተክርስቲያን ነው። ስለዚህ የት ነው መጽሐፍ ቅዱስ የሚነበበው? እዚህ ነው። የሚተረጎመው የት ነው? እዚህ ነው። የሚመሰጠረውስ እዚህ። እዛ ንባቡ እንኳን የለም። ንባቡ እንኳን ቢኖር የጾም ወራት የሚለውን ይይዙት ነበር። ይኸው መጽሐፍ ቅዱስ የጾም ወራት አለው፣ እኛ እንዴት የለንም ብለው ይደነግጡ ነበር። የጾም ወራት ቅዱስ ጳውሎስ ነው የተናገረው። አንድ ትጨምርላችሁ በትንቢተ ኤርምያስ ላይ ትንቢተ ኤርምያስ ምዕራፍ 36 ቁጥር 6 ላይ አንተ ግን ይላል፣ ለኤርምያስ ነው። አንተ ግን ከአፌ የጻፍከውን ምን ማለት ነው? ከአፌ የጻፍከውን ማለት የተናገርኩትን አይደለም። ከአፌ የጻፍከውን የእግዚአብሔርን ቃል መጽሐፉን አንተ ግን ከአፌ የጻፍከውን የእግዚአብሔርን ቃል በጾም ቀን በምን ቀን ያለው? ልብ አድርጎ በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታስ አንብብ፣ ደግሞ ከከተሞቻቸው በሚወጡ በይሁዳ ሰዎች ሁሉ ጆሮ አንብበው። ይህን የነገርኩን በጾም ቀን አንብብላቸው። ይቺ ቤተክርስቲያን ስንዱ በቤት እኮ ነች። በጾም ጊዜ የሚነበቡ ቅዱሳት መጻሕፍቶች አሉ። በጾም ጊዜ በጾም ቀን አንብብላቸው ይላል። አይገርም? መጽሐፍ ቅዱስ የጾም ቀን አለው፣ የጾም ወራት አለው። ይቺ ቤተክርስቲያንም የጾም ቀን አላት፣ የጾም ወራት አላት። ስለዚህ መጽሐፍ ቅዱሳዊ አይደለም፣ ስርዓት አይደለም፣ በፈለግነው ሰዓት እንጾማለን ብሎ ነገር የለም። አራተኛውና የመጨረሻው እሺ እንጹም ይላሉ። ቆይተን ያገኘነውን ለምን አንበላም? ስጋ አትብሉ ወተት አትጠጡ ለምን ይባላል? ለምንድን ነው መርጠን የምንመገበው? እግዚአብሔር ከምግብ ጋር ምን ግንኙነት አለው? ምግቡ መቼ ኃጢአት ሰራ? የሚሉ ደግሞ አሉ። ዋናው ከምግብ የምንከለከላቸው አሁን ፈጽሞ ጾሙ እስኪያልቅ ማንመገባቸው አሉ። ለተወሰነ ሰዓት ደግሞ ቆይተን የምንመገባቸው አሉ። ጾሙ እስኪያልቅ ድረስ ማንመገባቸው ሰውነት የሚገነቡ ምግቦችን ሰውነት የሚገነቡ ምግቦች ማለት ነው። በተለይ ፕሮቲን ኮንቴንት ያላቸው ማለት ነው። እና ሌሎቹንም እንስሳትና የእንስሳት ተዋጽኦ የሆኑ ስጋን ማድከም ስለሆነ ነው መሰረታዊ ዓላማው። ጾም ስጋን ማድከም ነው። ለምንድን ነው ስጋ የሚደክመው? መጽሐፍ ይላላ ኃይለኛውን ሳያሱ ኃይለኛው ቤት ገብቶ ቤቱን መበዝበዝ አይቻልም ማለት ክርስቶስ። መጀመሪያ ኃይለኛው መታሰር አለበት። ከዛ በኋላ ነው ቤቱን እንደፈለክ ብትፈትሸው። ኃይለኛ የተባለው ማን ነው? ስጋ ነው። መታሰር አለበት። ከዛ ትገባለህ። እዚህ ውስጥ ልቡ አለ፣ ኩላሊቱ አለ። ያኔ ነፍሱ ከእግዚአብሔር ጋር ትገናኛለች። በጣም የራበን ጊዜና በጣም የጠገብን ጊዜ እኮ እኩል አይደለም እናስበው። አስተሳሰባችን ይቀየራል። በጣም እንለያለን። ፍትወታችን በሙሉ ይጠፋል። ጾምም ዓላማው እሱ ነው። ጾም እሱ ነው፣ ስጋን ማድከም መጎሰም ነው። ግን አንዳንድ ሰው ደግሞ በተቃራኒው የጾም ምግብ ደርድሮ ከበሩ እስከ ጓዳ ድረስ በጾም ጊዜ ደግሞ የሚመገባል። በተቃራኒው ማለት ነው። እሱ አይደለም ጾም፣ እሱ አይደለም። ያተረፍነውን ለድሆች መስጠት ነው። ስጋን ማድከም ነው። አሁን ይሄ የስጋ ዓለም ነው፣ የነፍስ ዓለም አይደለም። የነፍስ ዓለም በኋላ የሚመጣ የነፍስ የበላይነት አሁን እዚህ የለም። በስጋ ቁጥጥር ስር ናት ነፍስ። አንድ የስልክ ጥሪ ያስወጣታል። አሁን ከዚህ የመሰለ ጉባኤ ነፍስ እርፍ ብላ እየሰማች አንድ ስልክ ቢደወል ነቅሎ ይወጣል። ስጋ ምንም መቆጣጠር አትችልም። ምንም እሷ ወጣ መቅረት አትችልም። በፈቃድ እግዚአብሔር ስለሆነ የምትለየው እንጂ ብትቀር ደስ ይላታል። ግን ስጋ ነቅሎ ይዟት ይሄዳል። አልመጣም ሊል ይችላል። ይተኛል፣ ያንቀላፋል። መጥቶ እንኳን አልሰማም ይላል። ስጋ ክፉ እኮ ነው። ነፍስ እንዳትረካ ማለት ነው። አንድ ሰው የዓለማዊ ትምህርቱን ሲያጠና እንቅልፍ ቢመጣበት
አቤት የሚያደርገው እንቅልፍ ለመከላከል እግሩን ቀዝቃዛ ውስጥ ይከታል፣ በረዶ ያመጣል፣ ወደ ውጪ ኮካ ቡና ምናምን ይላል። ጥናት እያጠናኩ እንቅልፍ ሲያስቸግረዋል መጽሐፍ ቅዱስ እያነበበስ ግጥም አድርጎ ለሽ ነው። እንደውም አንዳንዱ ምን ይላል? እንቅልፍ እምቢ ካለ መጽሐፍ ቅዱስ አንብብ ይላል። የሚገርም ትእዛዝ ነው። ሰይጣን እንዴት እንደተቆጣጠረን ተመልከቱ። ስለዚህ ዲያብሎስ ይመጣና ልክ ስታነሳ ይወጋል እንቅልፍ መርፌ ማለት ነው። ይሄማ አንተ ራስህ የምትፈልገው ስለሆነ ማለት ነው። ቃለ እግዚአብሔር እየሰማን እያስቀደስን እንቅልፋችን ቢመጣ ለመከላከል እንሞክራለን። ተመቻችተን ለጥ ነው ወዳጅ። አንሞክርም። ስለማንሞክር እግዚአብሔርም ይረሳናል። ብንሞክር እንዴት ነው እኔ ቤተክርስቲያን መጥቼ ምተኛው? እንዴት ቅዳሴ አላስቀድስም? እንዴት ወንጌል ሲነበብ አልሰማም ብለን ብንቆጭ እግዚአብሔር ይመጣና ተው ይለዋል። ይሄ እንቅልፍ የሚያመጣው በቃ አልፈልግም ካለ በግድ ነው እንዴ? በጥፊ ይለዋል። እኛ ግን አንልም። አይ ስለማንል ምንም አይደለም። መታገል አለብን። እዚህ መጥቶ በየጥጋ ጥጉ ስልክ ይጎረጉራል፣ ወሬውን ሰልቆ ይሄዳል። እንዴ እኮ ከባድ ነው በጣም። ባንመጣ ነው የሚሻለው። አንስማ፣ ግን ሌላውን መረበሽ የለብንም፣ መናቅ የለብንም። ቤተክርስቲያን ሌላ መጠጥ ቤት እኮ ነገር ሳታዝ አትቀመጥም። እዚህ ልቅ ስለሆነ አይደለም በቃ ምንም ህግ የሌለው ነው የሚመስለን። በየጥጋ ጥጉ የራሱን ስራ ሰርቶ ነው የሚሄደው። ቤተክርስቲያን እየጮኸች እያስተማረች፣ ከዛ በሁለት ጥቅስ ሲጠርጉት መንገድ ላይ ቤተክርስቲያን ብታስተምር ኖሮ ይሄኔ ትውልዱ አይጠፋም ነበር ይላል። እሷ ስታስተምር እሱ እየተኛ ማለት ነው። ማስታወሻ ይዞ እንኳን አይማርም። ትምህርቱ ሲሰጥ ምንም አይመስሉም። አቤት የዛሬው ትምህርት ይላል። በቃ አለ። እግዚአብሔር ለሁላችንም ልቦና ይስጠን በእውነት። ስለዚህ የመጨረሻው ለምንድን ነው ከስጋ ከቅቤ ለሚለው ዓላማው ስጋን ማድከም ነው ስላልን መዝሙር 34 ቁጥር 13 ላይ እኔ ይላል ቅዱስ ዳዊት ነው ልበ አምላክ ቅዱስ ዳዊት እኔስ እነሱ በታመሙ ጊዜ ማቅ ለበስኩ ነፍሴንም በጾም አደከምኳት ይላል። ነፍሴ የሚለው አካሉን ነው ስጋውን ማለት ሰውነቱን በጾም አደከምኳት ይላል። አየ ስጋ በጾም ይደክማል። ያኔ ነፍስ ትበረታለች፣ እግዚአብሔርን ታስበዋለች፣ ታገኘዋለች። የተጫናት ስጋ በጾም ሲደክምላት እሷ ደስ ይላታል። ስለዚህ አንዱ እሱ ነው። ይሄንን ሲገልጠው ደግሞ በሌላ መልኩ መዝሙር 108 ቁጥር 24 ላይ ጉልበቶቼ በጾም ደከሙ። የትኞቹ ጉልበቶች? አንዱ የስጋ ነው። ሁለተኛው ደግሞ ኃጢአት የምሰራበት ጉልበት፣ ኃጢአት የማስብበት ጉልበት፣ የውስጥ ጉልበት። ጉልበቶቼ በጾም ደከሙ፣ ስጋዬ ቅቤ በማጣት ከሳ ይላል። ጾም ከጥሉላት ምግብ መከልከል መሆኑንም ከቅባት ከጥሉላት ምግብ መከልከል መሆኑንም ይነግራል። ነቢዩ ዳንኤልም በምዕራፍ 10 ቁጥር 2 ላይ በዚያም ወራት ይላል የግል ጾም ነው። እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር ይላል። 3 ሳምንት ማለት 21 ቀን ወይም 3 ሱባኤ ሳዝን ነበር። ማለፊያ እንጀራ አልበላውም ማለት በሱባኤ ማለፊያ ማለት ያማረ ነጭ እንጀራ ማኛ ማለት ነው። ማለፊያ እንጀራ አልበላውም የጾም ወቅት ስለሆነ ማለት ነው። ማለፊያ እንጀራ አልበላውም፣ ስጋና ጠጅም በአፌ አልገባም ማለት ስጋና ጠጅም በአፌ አልገባም። ስለዚህ ጾም በመጽሐፍ ቅዱስ እነዚህንና የመሳሰሉትን በሙሉ ይዞ ወይም ደግሞ በመጽሐፍ ቅዱስ ላይ ተጽፎ የምናገኘው ትልቅ ስርዓት ነው። ስለዚህ ይሄ በፕሮቴስቱ ዓለም የሚመጣው ምክንያት ሊያሰንፈን አይገባም። ሁለተኛው ካለን ሰዓት አኳያ ቶሎ ማነሳው እኛ ምዕመናን ደግሞ የምናነሳቸው ነገሮች አሉ። ላለመጾም ማለት ነው። ምክንያት ምንደረድር ሰዎች አለ። አሁን አንዳንድ ሰው ምክንያት ምንደረድር ሰዎች አለ። አሁን አንዳንድ ሰው እዚህ ውስጥ አይጠፋም። ጸበል ሳልረጭ አልጾምም የሚል ማለት ነው። ጸበል ጠርቻቸው ነበረ የኔታም አልመጡ። እንግዲህ በሚቀጥለው ዓመት እጾማለሁ እንጂ ምን ላድርግ ጸበል አልረጩኝም ብሎ ነገ ለመብላት የተዘጋጀ ሰዋል። አንዳንዱም ሲመክር አድቫይስ ሲያደርግ ጸበል ተረጭተሃል አልተ ታዲያ ብትጾም ምን ዋጋ አለው? መጀመሪያ ተረጭ ይላል። ምን አገናኘው ጸበል መረጨትና መጾም? መጠበቅ እኮ አይደለም መረጨት ምን አገናኘዋል? ሰይጣን እንዴት ወደ ኋላ እንደሚጎትተን ተመልከቱ። ይሄ ሰው ጸበል ሳልረጭ አልጾም ይላል። ጾሙ ሲፈሰክ ደግሞ ቢላ ይዞ ነው ካህኑ ጋር የሚሄደው። ምን ይላል? ይሄን ቢላ ባርኩልኝ። ምን ሆነ ቢላው ምን አደረገ? በጾም አርጄበት ይላል። ቀብረር ብሎ
ያረደው እኮ እሱ ነው። በጾም ስላረድኩበት ቢላውን ይባርኩልኝ ነው። ይኸውልህ ሲቸረችር ይውልና ሉካንዳ ቤቱ አሁን በጾም ከዛ የፍስክ ጊዜ ኑና ባርኩልኝ ሉካንዳ ቤቱን ይል። ለምን? በጾም ስለሸጥኩበት። ከዛ ይረጫል። በቃ ተባረከ ማለት ነው። እቃ ነው ወዳጄ። አንተ ነህ መረጨት ያለብህ። ቤቱ ምንም አላደረገም። ቤቱ አይደለም፣ አንተ ነህ መረጨት ያለብህ። አንተ ነህ ወደ እግዚአብሔር መምጣት ያለብህ። ቢላው ምን አደረገ? በአየር ላይ ሄዶ አረደ እንዴ? ቢላው እኮ አይጸድቅም። እኔ ይሄን የሚሰሩ ሰዎች ሁሉ አዝናለሁ። ቢላ የሚባርኩ ሰዎች በጣም ያሳዝናል። እንደዚህ ነው፣ በልምድ ነው ዝም ብለን ምን ጾመው ማለት ነው። መጾም አለብን። ዛሬ ከሰማንበት ሰዓት ጀምሮ ምንም ምክንያት አያስፈልግም። ምክንያት እንኳን ቢኖረን እየጾምን እንጠይቅ። እየጾምን ጾሙን ጀምሬዋለሁ ነገር ግን ጸበል አልተረጨውም ብንል ይሻለናል። ጸበል ስላልተረጨው አቋርጫለሁ ከምንል ማለት ነው። ካህኑ ጋር ይሄን ይዘን ብንሄድ እንኳን ጥሩ ነው። ጾም ለምን ነው የምንሽረው? አንደኛ ምክንያት፣ አንዳንድ ሰው ጠበል ጠጥቶ መጾም የሚቻል የሚመስለው ሰው አለ። አሁን አንዳንድ ሰው ወደ ስራ ሲሄድ ጠዋት ይሳለማል፣ ግጥም አድርጎ አንድ ጣሳ ሙሉ ጠበል ወደ ስራ ይሄዳል እያገሰ። ለምን ነው የምትጠጣው? ጸበል ነው፣ ምን ችግር አለው ይላል። ጸበል ጠጥቶ ይውላል። እሱ የጾመ ነው በሱ ቤት ማለት ነው። መጾም ማለት መተው አይደለም። መጾም ማለት መከልከል አይደለም። መተው፣ ወደ አፍ ምንም ነገር አለማስገባት። ሌላ ጉዳይም አለው። አፍ ብቻ አይደለም፣ አይሩም ጆሮም፣ እሱ እንደተጠበቀው ነው። መጾም መከልከል ነው። ጸበሉ እኮ በሁለት ነው። በውሃነቱ ምግባችን ነው፣ በጠበልነቱ ደግሞ ፈውሳችን ነው። አንዳንዱ ደግሞ ይሄን ስትነግረው መጠጣት አይቻልም ስትል ለምን ታዲያ ይከፈታል ቤተክርስቲያን? ጸበል ቤት ክፍት እኮ ነው ይላል። የወካ ሚካኤል አሁን ክፍት ነው ጸበል ቤቱ። በጾም አይዘጋም? ይዘጋል እንዴ? አይዘጋም። ለምን? ሆስፒታል ነው። ሐኪም ቤት እኮ አይዘጋም። ሐኪም ቤት የሚሄድ ምን አይነት ሰው ነው? በሽተኛ ነው። በሽተኞቹ ካህናት አባቶቻቸው የፈቀዱላቸው ሊጠጡ ይችላሉ። አንተ በሽተኛ ማለት ምን ታደርጋለህ? አንተ ጤነኛ ነህ፣ መጾም ትችላለህ። የበሽተኛ ኪኒ ለምን ትውጣለህ? የውስጥ ደዌ ያለባቸው ሰዎች ይኖራሉ። ከካህኑ ጋር ተማክረው ያለ ማስታገስ ጸበል ጠጥተው ሊቆዩ ይችላሉ፣ የተፈቀደላቸው። እነሱ እንኳን ቢሆኑ በአደባባይ እንዲጠጡ አይፈቀድላቸው። በተረፈ የሚጠመቁ አሉ። መጠመቅ እንኳን ይፈራሉ ኢትዮጵያውያኑ በጾም። ለምን? ድንገት ወደ አፋችን ወደ አፍንጫችን ይገባል ብለው እና ጾሙን እንትን ይልብናል ብለው በጾም መጠመቅ እንኳን ይፈራሉ። ስለዚህ ጸበል ጠጥቶ መጾም አይቻልም። ሁለተኛ ቅዳሴ ካላስቀደስኩ ለምን እጾማለሁ የሚሏል። ትጾማለህ ይሏል። አዎ። ታስቀድሳለህ? አይ። ካላስቀደስክ ምን ዋጋ አለው? ትጾማለህ ስትሉት አይ እኔ አልጾምም። ለምን? ስለማላስቀድስ ይላል። ገጠር አንድ ዲያቆን ረቡዕ ቀን ምግብ ሲበላ ተያዘና፣ ረቡዕ ቀን ጾም ነው አይደለ? ግን የፍስክ አይደለም የበላው እሱ ሽሮ ነገር ነው። እና ምዕመናን የዋ ናቸው። ያዙትና ሰበካ ጉባኤ መጣ። ይሄው ዲያቆን ሆኖ በጾም ሲበላ አገኘ ነው ብለው ይዘውት መጡ ማለት ነው። ከዛ ጉዳዩ ሲታይ አንተ በልተሃል አሉት። አዎ። በጾም? አዎ። የዋ ነው ደግሞ እሱ። ለምን? አይ ተረኛ ስላልሆንኩ ቅዳሴ ስለሌለብኝ። ስለዚህ ቅዳሴ ለሱ ስራ ነው ማለት ነው። አየው፣ ሃይማኖት አይደለም። ልክ አንድ የባንክ ሰራተኛ ሲያስተናግድ ከረባቱን አስሮ ነው የሚያስተናግድ። ሱፉን ለብሶ ሲወጣ ከረባቱን ሰቅሎ ይሄዳል። ለፕሮቶኮል ነው ማለት ነው። ነው እንደዚህ ነው። እንደውም እግዚአብሔር ይስተዋል። ቅዳሴ ተረኛ ሲሆን መጾሙ ራሱ ዙም ትልቅ ነገር እኮ ነው። አሁን ከባድ ሊሆን ይችላል። ምን ጾመው ቅዳሴ ስናስቀድስ ብቻ አይደለም። ጾም እኮ ራሳችን በሁሉም ቦታ ምን ጾመው ነው። ቅዳሴ ግን ቦታ ይፈልጋል፣ መሰብሰብ ይፈልጋል፣ መቆም ይፈልጋል፣ መወሰን ይፈልጋል። ስለዚህ ስለማይመቸን መወሰን የማንችል ሰዎች በስራ በተለያየ በትምህርት አንድ ቦታ ቆመን ልናስቀድስ አንችልም። ጾም ግን ምን ይከለክለዋል? አካላችንን ይዘን ምን ይከለክለው? ምን ምክንያት አለው? ስለዚህ ምንም ማናስቀድስ ሰዎች ጾመን ብናስቀድስ ጥሩ ነው። ቅዳሴው ካልተመቸን ግን በያለንበት ቦታ ቅዳሴ እስኪወጡ ድረስ መጾም አለብን። ይሄም ምክንያት ውድቅ ነው ላለመጾም። ሶስተኛው ብዙ ጊዜ የሚያጨቃጭቀን እንትን ይበላል አይበላም ነው። ምንድነው? አሳ ነው። አሁን ገዝቶ ፍሪጅ ውስጥ ቁጭ ያደርጋል ለአብይ ጾም ብሎ ማለት ነው። አንዳንዱ ደግሞ ሆቴል ያለው ጥሩ ማስታወቂያ አስጽፏል። ምን ብሎ? የጾም በየአይነቱ ከምን ጋር?
በተለይ ክርስቲያን ከሆነ ሆቴል ቤታችን ውስጥ ይሄን የለጠፍን ነውር ነው። ከአሳ ጋር ምን አገናኘው? ህይወት ከሞት ጋር ይባላል። ምን አቀላቀለው? ምርጥ የጾም በየአይነቱ አብይ ጾምን ምክንያት በማድረግ ሰርተናል። በቂ ነው። ከአሳ ጋር ለምን እንላለን? ማን ያወጀልን? ጾምን ከአሳ ጋር እንድንበላው ወይም አሳን ከጾም ጋር እንድንበላው ማን ያወጀልን? ማን ነገረን? ከየት አገኘ ነው? አሳ ከዛፍ ላይ አይደለም የሚገኘው፣ እንደ ካሮት ከመሬት አይደለም። የአሳ ስጋ አለው፣ ደም አለው። እንዴት ነው አሳ ብሉ ያለን? ታሪክ አለው ራሱን የቻለ። እኔ ወደዛ ልሄድ። አንዳንድ ሰነፍ የጌታን ስዕል ያሳያል። በጸሎተ ሐሙስ ለሐዋርያት አሳን ያበላቸው ይላል። ጸሎተ ሐሙስ የትኛው ነው? ቤተክርስቲያን በአብይ ጾም አምጥታ አሰበችው እንጂ ያን ጊዜ ጾም ነበር እንዴ? ሐሙስ ዕለት እሷ ወደ አብይ ጾም አምጥታ ስላሰበችው ነው እንጂ ለመብላት የማያደርገው ጥረት የለም ሰው። ግን አንድ ጥቅስ ሰጣቸዋለሁ ከአሳ ጋር ብዙ ጊዜ ጭቅጭቅ ስላለ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 አሳ ለሚበላ ወዳጃችሁ ይሄን አንብቡለት። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 እንደዚህ ይላል፣ ስጋ ሁሉ አንድ አይደለም ይላል። ልብ አድርጉ። ምን ሁሉ አንድ አይደለም ነው ያለው? ስለ ስጋ ነው የሚያወራው። ስጋ ሁሉ አንድ አይደለም፣ ስጋ የተባለው ሁሉ አንድ አይደለም አለና የሰው ስጋ ግን አንድ ነው አለ። ፈረንጅም ይሁን አበሻ፣ ጥቁርም ይሁን ነጭ፣ ሀብታምም ይሁን ድሃ፣ ወንድም ይሁን ሴት፣ ሕፃን ይሁን ሽማግሌ የሰው ስጋ ምንድን ነው አለ? አንድ ነው። አንድ ነው አለ። ቀጠለ የሰው ስጋ ቀጥሎ የእንስሳ ስጋ ደግሞ ሌላ ነው አለ። የእንስሳ ስጋና የሰው ስጋ አይገናኝም አለ። የእንስሳ ስጋ ሌላ ነው። የሰው ስጋና የእንስሳ ስጋ አንድ ቢሆንማ እንስሳ አንበላም ነበር፣ ሰው ሰውን ስለማይበላው። የእንስሳ ስጋ ሌላ ነው፣ የሰው ስጋ ሌላ ነው። ቀጠለ ሁለት። ሶስተኛ ደግሞ የወፎች ስጋም ሌላ ነው አለ። የምኖች ስጋ ነው? ስለ ስንት ስጋ ነገረ? አንደኛ የሰው ስጋ፣ ሁለተኛ የእንስሳ ስጋ፣ ሶስተኛ የወፍ ስጋ። ቀጠለና የአሳ ስጋም ሌላ ነው አለ። ይኸውልህ አጀንዳው ስለ ስጋ ነው። አሳን አምጥቶ ያስገባው ምን ውስጥ ነው? ስጋ ውስጥ ነው። የአሳ ስጋም ሌላ ነው አለ። ስለዚህ አሳ ስጋ ነው? ስጋ አይደለም? ስጋ ነው። ስጋ ከሆነ ጾም ነው? ጾም አይደለም? ጾም ነው። በቃ አለቀ። በጥቅስ የሚደገፍ ትውልድ ስለሆነ ነው ጥቅስ የፈለኩት እንጂ በጭራሽ። ይሄ ሶስተኛው ምክንያት ነው። አራተኛው ምክንያት በሽተኞች ነን፣ ያመናል። የስኳር ህመምተኞች፣ የሳንባ የተለያየ ችግር የለውም። በሽተኞች የሆኑ ሰዎች የግል ሐኪማችን ካህኑ ነው፣ የንስሐ አባታችን። ለሱ ነው የምናናግረው። አይታወጅም። በሽተኞች የሆናችሁ ጹሙ አይባልም። ለምሳሌ አሁን ሁሉም በሽተኛ ነው ተብሎ ሲገመት ሁላችሁንም አስፕሪን ወይም የራስ ምታት ኪኒን አዝዤላችኋለሁ ማለት አይቻልም። የእያንዳንዱን በሽታ መመርመር ያስፈልጋል። መድኃኒት በጅምላ አይታዘዝም። ስለዚህ ለበሽተኞች በሙሉ ተፈቅዷል አይደለም። ምን አይነት በሽታ ነው እሱን ካህኑ ነው የሚያውቀው። በሽተኞች የሆናችሁ ሰዎችም ብሉ ከተባላችሁ በአደባባይ እንድትበሉ አይፈቀድላችሁ። ሌላ ሰው ስለምታሰናክሉ እሱ የእናንተን በሽተኛ መሆን አያውቅላችሁ። እገሌ እየበላ ነው የሚለው። እናንተ ካህን ልትሆኑ ይችላላችሁ፣ ዲያቆን ልትሆኑ ይችላላችሁ፣ ሰባኪ፣ ዘማሪ። በአደባባይ እንድንበላ አልተፈቀደልንም። ያም ቢሆን በድብቅ ነው፣ በስውር እያዘንን ባለመጾማችን እግዚአብሔር ምሕረቱን እንዲሰጠን እየለመንን እንጂ ለሰው በሙሉ ደረታችንን ነፍተን አይደለም። ነውር ነው በጣም። እግር ዘርግቶ በሚበላበት ቦታም በሱባኤ መገኘት በጣም ነውር ነው፣ ስራው የሚመለከታቸው ካልሆኑ በስተቀር። ነፍሰ ጡሮች አሉ፣ የሚያጠቡ አሉ፣ እናቶች በእርግና ምክንያት የደከሙ አሉ። እነዚህ ከንስሐ አባታቸው ጋር ተነጋግረው ችግር የለውም። መንገደኛ አይጾምም የሚለው ጥሩ ነው። መንገደኛ አይጾምም፣ ግን የትኛው መንገደኛ? ይሄ በ35 ደቂቃ በአይሮፕላን ተነስቶ አንድ ሀገር የሚደርሰው እሱ አይጾምም። ረቡዕ ዕለት የአይሮፕላን ተሳፋሪ ነኝ ብሎ ቁርሱን ግጥም አድርጎ ይሄዳል። ምን ነው ስትለው መንገደኛ ነኝ። እንዴ አይከብድም? የድሮዎቹ መንገደኞች እኮ 3 ወር 4 ወር ይጓዛሉ በእግር ማለት ነው። በረሃ አቋርጦ ነው የሚሄዱት። ለእነዚህ ነው የተፈቀደው። እኛ ምን መንገደኞች ነን? መኪና ሁሉ ቤታችን ነው፣ የበላ እየጠጣ ነው የምንሄደው። ምን መንገደኛ አለው በዚህ ሰዓት? ግን የዱሮውን ይዘን ማለት ነው። ስለዚህ እሱን ከንስሐ አባት ጋር መነጋገር ያስፈልጋል።
ሌላው ሰዓት ነው። ሰዓት አሁን እስከ ስንት ሰዓት ነው የምንጾመው? ትክክለኛው እስከ ስንት ሰዓት ነው? እስከ 12 ሰምቻለሁ። እሺ ሌላ 9 ሰምቻለሁ። ሌላስ? 12 9 ሌላ እስከ 11 የቱ ይሻላል? የቱን እናርገውና እንለያይ? መቼም መወሰን አለበት። እስከ ስንት ይሁን? እስቲ እስከ 12 የምትሉ እጃችሁ አላችኋት እንጂ የላችሁም እናንተ። ጥሩ እሺ፣ እስከ 9 ይበቃል የምትሉ እጃችሁ ነው። በጣም ጥሩ። አይ ለሁሉም ያማከለው እስከ 6 ቢሆን የምትሉ እጃችሁ ነው። አቤት በውሳኔ ቢሆን ኖሮ ሃይማኖት አለቀላት። ክብር ምስጋና ይግባቸው። አባቶቻችን ግን ሰርተውታል። በጣም የሚገርም ነው። ሰዓት ላይ እንዳንጨቃጨቅ ሁሉ ነገር ተጽፏል። ይሄ ትውልድ ቡ መሆኑን ያውቁታል። ራሱ እየወሰነ ነው የሚሄዱ ካለዚ በጣም ሰርተውታል። ይኸውላችሁ አንድ ሰው ቅዳሴ ለመቀደስ ቢፈልግ እዚህ ቤተ መቅደስ መጥቶ ዛሬ እሑድ ነው አይደል? ዝም ብሎ ገብቶ ቆይ ምን ልቀድስ ብሎ በቃ ገልጦልኛል ጌታ ብሎ የሆነ ቅዳሴ አይቀድስም። ቅኔ ማህሌትም ላይ መዝሙር መዘምራኑ የሚያቀርቡት ዝማሬ ማለት ነው የቅዱስ ያሬድ። ቆይ እስቲ ምን ልዘምር? እዛ ቦታ የዘመርኳት አንድ መዝሙር አለች። ቆይ ሰውም ወዷታል፣ እሷን ልበል አይልም። መርጌታው አይችልም። የተሰራ ተቀንብቧል። የየቀኗ ተቀምጣለች። ቅዳሴው ተቀምጧል። ንባባቱ ምንባባቱ ተቀምጧል። መዝሙሩ ተቀምጧል። ምስባኩ ተቀምጧል። አውደ ምሕረት ላይ ነው ግራ የገባን እንጂ ሁሉም ተቀምጧል። ውልፍት የለም። ቀለሙን ቀጽሎ ነው የሚቀርበው እያንዳንዱ። ወይቺ ቤተክርስቲያን እንዲህ ባትሆን ኖሮ ይሄኔ አልቆልን ነበር። ማንም ሰው የትና የት ቦታ ሄዶ ማስቀደስ አይችልም ነበር። ሁሉም ሰው የተፈለገበት ቦታ ሄዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢገባ አስቀድሶ ነው የሚወጣው። ሌላ ቦታ አይችልም። ራሱ ቅዱስ ያሬድ ቢመጣ ከሊቃውንቱ ጋር አብሮ ይዘምራል። አሁን ቢነሳ በአካል ቢመጣ አብሮ ይዘምራል። አብሮ ነው የሚዘምረው። ማህሌቱ ምንም አልተቀየረም። ሉተር አሁን ተነስቶ ቢመጣ እና የሆነ ቸርች ቢገባ ድጋሚ ራሱ ፈንድቶ ነው የሚሞተው። ምክንያቱም እሱ በጫማ ጥፊ እንደሚፈውስ አልተናገረም። እሱ አላስተማረም። ሳር ማስጋጥ እሱ አላስተማረም። ሰዎች ተንበርክከው በጀርባ ላይ መሄድ እሱ አላስተማረም። ድጋሚ ይሞታል ራሱ ሉተር ማለት ነው። ድብልቅልቁ ወጥቷል። ስርዓት ወሳኝ እንደሆነ ፍሬም አላት። ሰዓቱንም ወስነዋል። ለምሳሌ አብይ ጾምን እስከ 11 እስከ 12 እስከ 13 ሰዓት ለሶስት ይከፍሉታል። አብይ ጾም 12 ሰዓት 11 ሰዓት 13 ሰዓት ብሎ አሁን ይሄ ጾመ ሕርቃልን ከፍ አድርገው እስከ 11 ሰዓት ከጾመ ሕርቃል በኋላ ከዚህ ከጾመ ሕርቃል በኋላ ከቅድስት እስከ ኒቆዲሞስ አርብ ያለውን እስከ 12 ሰዓት ከዛ ሕማማቱ 13 ሰዓት እስከ 1 ሰዓት ማለት ነው ያደርጉ። ለበረታ ሰው ነው ይሄ ለበረታ ሰው ይኸውላችሁ የአምስተኛ ክፍል ተማሪ የሶስተኛ ክፍል ተማሪ ላይ ትንሽ ጠብረር ይልበታል። የሆነ እንግሊዘኛ ይናገርና ይችን አታውቅም ምኑን ተማሪ ሆንክ ይለዋል። ሶስተኛ ክፍሉን እኮ እሱ አምስተኛ ነው። አና ሶስተኛ ክፍል ተማሪው ምን ይለዋል? ኧረ አጠገቤ 9ኛ ክፍል ተማሪ አለ ይለዋል። ያኔ ሽምቅቅ ይላል ማለት እና አንዳንዱ እስከ 6 ጾሙ አሁን ተጾመ ማለት ነው ይላል። እስከ 9 ደሞ አለ። እስከ 9 የጾመው ደግሞ አሁን ተጾመ ማለት ነው ይላል። እስከ 12 ይላል። እስከ 12 የጾመው ደግሞ አበጥ ሲል እስከ 13 ሰዓት ይላል። 13 ሰዓት የጾመውም አበጥ ካለ ከዚህም አብዝታችሁ ጾሙ ይላል። እንደዚህ ነው የሚለው። ቢቻላችሁስ ይላል ፍትሐ ነገሥቱ አንቀጽ 15 ላይ ከዚህም አብዝታችሁ ጾሙ፣ በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል፣ ከመብላት መጾም ይሻላል። ስትከራከሩ በጾም ምክንያት ለጾም አድልታችሁ ወስኑ ይላሉ ሊቃውንት። አሳ ይበላል አይበላም ክርክር ከሆነ ለጾም አድልተን ስንወስን አሳ ምን ይሆናል ማለት ነው? አይበላም። እስከ 6 ነው እስከ 9 ክርክር ቢመጣ ለጾም አድልተን ስንወስን እስከ ስንት ይሆናል ማለት ነው? በቃ አስቀምጠውታል። ግን አሁን ሁሉን ያማከለ ሰዓት አስቀምጠዋል አባቶቻችን። በጾም ጊዜ ቅዳሴ ከሰዓት በኋላ ነው። ስለዚህ በጾም ጊዜ ሁሉን ያማከለው ሰዓት ከቅዳሴ መውጫው ሰዓት ከቅዳሴ መውጫው ሰዓት አንዳንዶቹ ሰራተኞቹን ለማማከል ማለት ያማከለ እንዲሆን በዚህ አካባቢ ያሉ ሰራተኞች በሙሉ እንዲያስቀድሱ 8 ሰዓት ቅዳሴ ይወጣበታል። ለምሳሌ አሁን ምስካየ ኅዙናን ተጋዳለ 8 ሰዓት ከቅዳሴ ይወጣል። ቀደም ብለው ወጥተዋል። አንዳንዱ 8 ሰዓት ተኩል ይወጣል። አንዳንዱ 9 ሰዓት ይወጣል።
የመጨረሻው 9 ሰዓት ነው። ነገር ግን የጾሙ ማብቂያ የሰዓቱን ነው የምላችሁ። የሰዓቱ ማብቂያ ከቅዳሴ ውጪ ነው። አሁን እዚህ አጥቢያ ያለነው የካ ቅዱስ ሚካኤል ቤተክርስቲያን ስንት ሰዓት ነው ከቅዳሴ የሚወጡት? ከቅዳሴ ከወጡ በኋላ ጾም የለም ማለት ነው። ያኔ የፍስክ ምግብ ሳይሆን የጾም ምግብ መመገብ ይቻላል። ምክንያቱም አቁርባለች ቤተክርስቲያን። የቆረበ ሰው የቅዳሴ ጠበል ይጠጣል፣ ሲወጣ አፉን ያብሳል። በሰላም ግቡ አለች። ከዛ በኋላ ጾም የለም። መቆየት የፈለገስ ሳያውጅ ይቆያል። አሁን የቅዳሴ መሆኑ ነው ሳይል አሮጡት እግዚአብሔር የላቸው ሳይል ሳይሳደብ እሱ መቆየት ይችላል። ሌሎቹ ግን ተሰናብተዋል። የጅቡቲ ምዕመናን ቅዳሴ የሚገባው ጅቡቲ በጣም ዋዒ ስለሆነ ሙቀት ስለሆነ በቅዱስ ሲኖዶስ ተወስኖላቸው አብይ ጾም ከጠዋቱ 4 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። ስለዚህ የጅቡቲ ምዕመናን አብይ ጾምን እስከ ስንት ሰዓት ነው የሚጾሙት ማለት ነው? በቃ የቅዳሴ መውጫው ነው የመጨረሻው ሰዓት ማለት ነው። መስሪያ ቤት አካባቢ ያለን ሰዎች ከቅዳሴ ሲወጡ እንቀምሳለን ማለት ነው። የሰዓቱ ጉዳይ ነው። ሌሎች በርካታ የሚያከራክሩ ነገሮች ይኖራሉ። ወደ ስብከተ ወንጌሉ አምጧቸው። በእነዚህ ጉባኤያትም መርሐ ግብር መሪዎቹ በየመሃሉ ሊመልሱት ይችላሉ ምክንያቶቹ። ግን እነዛን ምክንያቶች ስታመጡ እየጾማችሁ ነው፣ ቆማችሁ አይደለም። እየጾማችሁ እንዲህ ማድረግስ በጾም ይቻላል፣ እንደዚህ ቢሆንስ ይቻላል የሚሉ ጥያቄዎችን አምጧቸው። ስብከተ ወንጌሉ ይመልሳል። ፈጣሪያችን በቸርነቱ ጾመን ለመጠቀም ያብቃል። መልካም የጾም ጊዜ ይሁንልን። እግዚአብሔር ይስጥልኝ። መጋቤ ሃይማኖት መምህር ምትኩ አበራ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ክብረ መምህራንን ያድልልን፣ ከወደ ምሕረቱ አያጥፋብን።